አሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ጣፋጭ በብስኩትና በቡና ጣዕም ያለው እንሰራለን ኢንሻአላህ። እዚህ ጋር ስኳር 1 ኩባያ አዘጋጅቻለሁ ማለት ነው። እንደምታዩት ስኳር ነው ይሄ። ይሄ ደግሞ የበቆሎ ዱቄት ነው። የበቆሎ ዱቄቱን 1 ኩባያ፣ ልኬቱን በ1 ኩባያ ነው። እናንተ በፈለጋችሁት ኩባያ ብታደርጉት በራሱ ኩባያ በለካችሁት ሁሉንም አንድ አይነት ውሃውንም ምኑንም በደንብ ተመጣጣኝ እንዲሆንላችሁ ማለት ነው። እዚህ ጋር ደግሞ ወተት ዱቄት ወተት አለኝ ኒዶ ማለት ነው። እሱም 1 ኩባያ። ሶስቱንም እንደዚህ አድርገን ካዋሃድናቸው በኋላ አንድ ብረት ድስት ላይ እንገለብጠዋለን ማለት ነው። ከዛ ቡና ደግሞ አለን። የተፈጨ ቡና ነው እሱ የምንጠቀመው። 2 የሾርባ ማንኪያ ሙሉ ሞላ ሞላ አድርገን እንከትበታለን ማለት ነው። ከዛ ደግሞ በራሱ ኩባያን የለካሁት ሁሉንም ወተቱንም ስኳሩንም የበቆሎ ዱቄቱንም ውሃ ደግሞ በሱ 4 ኩባያ ሞልቼ ጆክ ላርጌ ነበር ማለት ነው። አሁን በደንብ አድርገን እናዋሃደዋለን ማለት ነው። በውሃ በደንብ አድርገን ነው የምናዋሃደው ከውሃው ጋር ማለት ነው። ለምን እንዳይጓጉልብን፣ የበቆሎ ዱቄት ይወፍራል። እንዲያርገን በደንብ አድርገን አማስለን በደንብ አድርገን ካማሰልነው በኋላ ወደ እሳት እንጥደዋለን ማለት ነው። ኢንሻአላህ ልክ እንደ ሽሮ እንተከተካል በዚህ አይነቱ ማለት ነው። ከተንተከተከ ከፈላ በኋላ አምጥቼ እንዲያርጌ ገለብጠዋለሁ ማለት ነው። ለምን ፍሪጅ ውስጥ ይገባል። በጣም ቀዝቃዛ ነው መሆን ያለበት ስንሰራው። በደንብ አድርገን ከብረት ድስታችን ላይ ልክ እንደ ሽሮ ነው ተንተክትኮ የበሰለው ማለት ነው። ማማሰል ደግሞ አለባችሁ ቆማችሁ እንዳይጓጉልባችሁ ማለት ነው። በቃ እንዲያርገን አሁን እናደርገዋለን። በኪስ ከድነን በናይሎን ኪስ ላይ ቅርፋት ምናምን እንዳይወጣ እንዳይቀረፋ እንዳይልብን እንዳይደርቅብን አልሙሂም እንደዚህ ክድን እናርገን ፍሪጅ ውስጥ እንከተዋለን ማለት ነው ለ1 ሰዓት ያህል። እስከዛ እኔ ይሄንን ክሬማ እሰራለሁ ማለት ነው። ክሬማ ደግሞ ዱቄቱ ነው ያለኝ 2 ክሬማ ከፍተን እዚህ የኬክ መስሪያችን ሳህን ላይ መምቻችን ላይ ማለት ነው እናረግበታለን ማለት ነው። በዚህ መልኩ ቀደን 2 እናረጋለን ማለት ነው። ከዛ በኋላ ደግሞ እንደገና ወተት ኒዶ ወተት ማለት ነው። ዱቄቱ በሾርባ ማንኪያ 2 አረግን። ቀዝቃዛ ውሃ ከትልጅ ያልተናነሰ ማለት ነው። ትንሽዬ እንደዚህ አድርገን በዛ ሩብ ከእንትኑ ሩብ ማለት ነው። እንትን ብሎልኛል ማለት ነው። ክሬማዬ እንደዚህ ከሆነልኝ በኋላ ቅድም የሰራ ነው የለም ፍሪጅ ውስጥ ያስገባ ነው። እሱን አምጥተን ከላይ ላይ ትንሽ እንደዚህ እያደረግን ሁሉንም በአንድ ላይ አንከተውም። በጣም ቀዝቃዛ መሆን አለበት ይሄ ነገር። ቅድም የሰራ ነው ማለት ነው መቀዝቀዝ አለበት። በትኩሱ ከሆነ ያበላሽብናል። አልሙሂም እያደረግን ትንሽ እያደረግን እንጨርሰዋለን ማለት ነው። ከዛ በኋላ ብስኩት ወተት አለኝ እዚህ ጋር ፈሳሽ ወተት እና ኑስ ካፌ ቡና ማለት ነው በጠብጣለሁ አንድ ላይ ማለት ነው። በደንብ አድርጌ በጠብጠውና ብስኩቴን ደግሞ እንደምታዩት አንጥፌዋለሁ ሳህኔ ላይ። አንድ ቾኮሌት ብስኩት እና አንድ ደግሞ ዋይት ብስኩት ነው ያለኝ። የሻይ ብስኩት ነው ጠባን እንዲያርጌ ከደረደርኩኝ በኋላ ላይ
በዚህ መልኩ ውሃውንም ከበጠበጥኩት በኋላ ይሄ ወተቱንና እንትኑን እንዲያርገን በቃ እናፈስበታለን ማለት ነው። ላይ እንዲያረጥብልን እንዲያርገን ሁሉም ቦታ እናፈስበታለን ማለት ነው። እንደምታዩት ነው ማሻአላ እርጥበት ያመጣል። ጣዕምም ደግሞ በጣም ይጣፍጣል። የቡና ነው ጣዕሙ። ሁሉም በቡና ነው አስለን እንዲህ እያደረግን ቀስ በቀስ 3 ደረጃ ነው የምንሞላው። ሴኒያችን እስኪሞላ ማለት ነው። ይሄ ሳህናችን ባይሬሳችን እስኪሞላ ድረስ እንዲያርገን ሁሉም ቦታ እናዳርሰዋለን ማለት ነው። ማሻአላ በጣም ነው የሚጣፍጠው። ወላሂ ቅመሱት። በጣም ነው ቆንጆ። በተለይ ለሙቀት ሰዓት ደግሞ ይሄ ከጠላጃ ከፍሪጅ አውጥታችሁ ከቡና ጋር ከፈለጋችሁ በቾኮሌት ጣዕም ያለው ቾኮሌት አድርጋችሁ ወይም ደግሞ ዝም ብሎ ቾኮሌት አድርጋችሁ ከላይ ላይ እንደዚህ ነስነስ አድርጋችሁ ብስኩትም ቢሆን ነስነስ አድርጋችሁ ከ4 ሰዓት በኋላ ከፍሪጅ አውጥታችሁ ስትበሉት በጣም ነው ቆንጆ ኬክ ነው የሚመስለው። እውነቴን ነው የምላችሁ፣ ሰርታችሁ ቅመሱት። ያለ ሀባይቢ ሽኩረን